በቪዲዮ ኤዲቲንግ እንዴት አድርጌ የመጀመሪያ ክላይንቴን አገኛለሁ ብላችሁ አብዛኞቻችሁ ትጠይቁኛላችሁ። ከናንተ ማድረግ የሚጠበቅባችሁ አንድ ነገር ብቻ ነው። እሱም በነፃ መስራት ነው። እንደ ቪዲዮ ኤዲተር አይደለም፣ በተለያዩ አይነት የፍሪላንስ ዘርፎች ላይ ብናየው መጀመሪያ ላይ በነፃ ብትሰሩና የራሳችሁን ፖርትፎሊዮ እንዲሁም ስኪላችሁን ብታዳብሩ ሞር ሪኮመንድ ይደረጋል። እኔም በተመሳሳይ ያደረኩት በጣም ቀላል የሆነ ስቴፕ ነው። መጀመሪያ ሰሞን ላይ ኦር ደግሞ ገና ጀማሪ ከሆናችሁ እንዲሁም ደግሞ ስራ ሰርታችሁ ከዚህ በፊት የማታውቁ ከሆነ ለብራንዶች እንዲሁም ደግሞ ለአንዳንድ ካምፓኒዎች በነፃ መስራት እችላለሁ፣ እንዲህ አይነት ስኪል አለኝ፣ እንዲህ አይነት ሆቢ አለኝ፣ ፍላጎቱ አለኝ፣ ስለዚህ በነፃ ለስራላችሁ ብላችሁ ዲኤም በማድረግ በነፃ መስራት መቻል አለባችሁ። በነፃ ከሰራችሁ በኋላ አንደኛ የእናንተንም ስኪል ትለማመዱበታላችሁ። እንዴት አድርጌ ከቲሞች ጋር መስራት እችላለሁ፣ እንዴት አድርጌ ፍሪላንስ ማድረግ እችላለሁ፣ እንዲሁም ደግሞ ተቀጥሬ እሰራለሁ የሚለውን ነገር በደንብ ታዩበታላችሁ። ሁለተኛው ደግሞ እንዴት አድርጋችሁ ፖርትፎሊዮአችሁን ቢውልድ እንደምታደርጉም ትማሩበታላችሁ ማለት ነው። ስለዚህ እነዚህን ስቴፖች በመጠቀም የራሳችሁን ፖርትፎሊዮ እንዲሁም ስኪላችሁን ዴቨሎፕ ማድረግ ትችላላችሁ። እነዚህን ሁለት ቀላል ነገሮች በማድረግ ብቻ የመጀመሪያ ክላይንታችሁን ሃንድል ማድረግ ትችላላችሁ። ስለዚህ ምን እየጠበቃችሁ ነው? አሁኑኑ ወደ ቪዲዮ ኤዲቲንግ መግባት የምትፈልጉ ከሆነ ከናንተ የሚጠበቀው የናንተ ዴዲኬሽን እና ፍላጎት ብቻ ነው። ስለዚህ ይህንን ቀላል መንገድ በመጠቀም ክላይንት ማግኘት ትችላላችሁ፣ እንዲሁም ደግሞ ብር መስራት ትችላላችሁ ማለት ነው። ዴይሊ ስለ ቪዲዮ ኤዲቲንግ ቲፖች ስለምለቅላችሁ ፎሎ ማድረግ እንዳትረሱ።